መገጣጠሚያችን ላይ ችግር ከሚያመጡት ወይ ህመም ከሚያስከትሉት ውስጥ አንደኛው የመገጣጠሚያ ሽፋን ካርትሌጅ መበላት ይሄም ኦስቲዮአርትራይቲስ ይባላል። ስለዚህ መገጣጠሚያችን ውስጥ ያለው ሽፋኑ ይሄ ካርትሌጁ ከተበላ እና በጣም ከተጎዳ ከፍተኛ ለሆነ የህመም ያዳርገናል እና የዕለት ዕለት እንቅስቃሴያችንን ይገድባል። ስለዚህ እንደ መልእክት እንደ ምክር ማስተላልፈው አንድ ሰው በተለይ እድሜያቸው ገፋ ያሉ ሰዎች ከ40 ከ50 በላይ የሆኑ ሰዎች መገጣጠሚያቸው ውስጥ ያለው ሽፋኑ ይሄ ካርትሌጁ ከተበላና አድቫንስድ ኦስቲዮአርትራይቲስ አላችሁ ከተባለ በጊዜ መታከም የግድ አስፈላጊ ነው። ምክንያቱም በጊዜ ካልታከምነው መገጣጠሚያችን ቅርጹን እየቀየረ ወደ ውስጥ የተጣመመ ይሄ ጄኒቫረስ ወደ ውስጥ የተጣመመ ጄኒቫልገስ ወይ ደግሞ ታጥፎ ይደርቃል ወይ ደግሞ ተዘርግቶ በዛው ደርቆ ሊቀር ይችላል። በተደጋጋሚ ደግሞ እየታጠፈ አጥንቱ እየተበላ አጥንቱ ይሄ ቦሎስ የሚባል ሊከተል ይችላል። ስለዚህ ብዙ ጊዜ በሰጠን ቁጥር እንቅስቃሴያችን እየተገደበ ይሄዳል። ስለዚህ እንደዚህ ነገሮች እንደዚህ ኮምፕሊኬሽኖች እንዳይከሰቱ አንድ ሰው የመገጣጠሚያ ሽፋን መበላት ይሄ ኦስቲዮአርትራይቲስ ካላቸው በጊዜ መታከም የግድ አስፈላጊ ነው። ስለዚህ አሁን በዚህኛ በሆስፒታላችን በኢትዮ ጠቢብ ሆስፒታል ያለ ቀዶ ሕክምና ሙሉ ሕክምና እየሰጠን እንገኛለን። እንዳስፈላጊነቱ ደግሞ ደረጃውን ተከትሎ ይሄ ሚኒ ኢንቬሲቭ እንደ አርትሮስኮፒ የታገዘ ውስጡ ካርትሌጁንም በመጥረግም ህመም ስቃያቸውን እየቀነስን እያየን እንደ ደረጃው በጣም ከፍተኛ ደረጃ ከደረሰ ደግሞ ሙሉ የጉልበት ቅየራ እየሰጠን ስለምንገኝ እንደዚህ የመገጣጠሚያ ችግር የጉልበት ብግነት ኦስቲዮአርትራይቲስ ያለው ሰው ወደኛ መጣው ሰርቪሱ እንዲያገኘው የሚል መልእክት ለማስተላለፍ ነው። አመሰግናለሁ።